እንዴት ናችሁልኝ? ሳምንታችሁ እንዴት አለፈ? ይሄ ቃጠሎ ፍልሚያ ነው። ለብዙ አርቲስቶች፣ ለብዙ ጋዜጠኞች እንግዲህ እኔንም ጨምሮ ጠንክረን እንድንሰራ ሲያበረታታን የነበረ የዚህ ትልቅ ድርጅት መስራች የሆኑትን አማን ፍስሐ ጽዮንን ባሳለፍነው ሳምንት እሳቸውን አጥተናል። ስለዚህ ነፍስን ይማር፣ እንወዳለን፣ እናከብራለን እንላለን። ስለዚህ የአማንን ዓላማ ለማስቀጠል የእሁድን በኢቢኤስ ፕሮግራሞች እንደ ሁል ጊዜው ሐሳቡን ይዘን እናስቀጥላለን ማለት ነው። ስለዚህ ፕሮግራሞችን ወደ እናንተ እናደርሳለን። ለወዳጆቹ፣ ለቤተሰብ፣ ለስራ አስፈጻሚና ለባለቤቱም ለማክዳም ለቤተሰቡም መጽናናትን እየተመኘን ፕሮግራሞች ይቀጥላሉ ማለት ነው። ዛሬም የቃጠሎ ፍልሚያ ወደ እናንተ እናደርሳለን። እንግዲህ የሁለቱም ጾም ገብቷል። ስለዚህ ጾሙን የበረከት የጤና የፍስሐ የጸሎት ያድርግልን እንላለን። ዛሬም እንደተለመደው እንግዲህ የቃጠሎ ፍልሚያ ሁለት እንግዶችን ይዘንላችሁ መተናል። ትዳር ሲታጠን ዳና የተለያዩ ድራማዎችን ወደኛ ያደረሱልን አበበ ተምትም እና ደግሞ በዳዊት እንዚራ ደጋግ ሰይጣኖች እንዲሁም መክሊት መርድ ነጋሽ ዛሬ ይዘን መተናል። እስኪ አንዴ በጭብጨባ እንቀበላቸው። እንኳን ደህና መጣችሁልን። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። አለን ይመስገን። እንዴት ናችሁ? ጾም እንዴት ይዟችኋል? ጾም በጣም ጥሩ ነው። ጥሩ ነው። ጾም ቆንጆ ነው። በጣም አሪፍ ነው። እንግዲህ ጥሩ ነው። አንተ ደግሞ በባዶ አንጀታችን እንግዲህ ታቃጥለን ይኸው መጥተናል። እሺ መርድ ቲሸርት አድርጋል። ቲሸርት ዛሬ የልጄ ሶስተኛ ልጄ ልደቷ ነውና ሙሉ ለሷ መታሰቢያ እንዲሆንልኝ ብዬ ነው ቲሸርቷንም ለብሼ። አዎና መክሊት ትባላለች። ደጊልኝ ያሳድግሽ። አሜን። አብዬ አንተ ደግሞ በርቃቱ ካንተ ይሻላል። ያሳድግሽ። አሜን። ለወግ ለማዕረግ ያብቃሽ። አሜን። የሚገርም ስሟ ራሱ እንትን ነው። ከዚህ በፊት መክሊት ሚል ፊልም ሰርቻለሁ። መክሊት ሲባል ሲትፎርም አለኝ። ሶስተኛ ልጄም ስሟም መክሊት ነውና ስሟም ለየት ያለ ነው። ታሪካዊ ስም ነው ማለት ነው። ስለዚህ መክሊት እንኳን ተወለድሽልን፣ እንወድሻለን። መልካም የልደት በዓል። አመሰግናለሁ። እሺ እስቲ የቃጠሎ ፍልሚያ እንዴት እንደሆነ ነግሬያችሁ ትንሽ እየተጨዋወትን ቆይታ እናደርጋለን ማለት ነው። የቃጠሎ ፍልሚያ 5 ደረጃዎች አሉት። የማቃጠል ደረጃው በዛው ልክ እየጨመረ ይመጣል። 5ቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50 ሺህ ብር ተሸላሚ። እኩል ከጨረሳችሁ ደግሞ 25 ሺህ ብር ትሸለማላችሁ ማለት ነው። ስለዚህ ማን ይጀምር? እንዴ በፍጹም ወጣቱ ቢጀምር አይሻልም? ቅድሚያ ከባት አብይ። እሺ የመጀመሪያውን ፊት ለፊት እናምጣት። እሷን ቃጠሏል የምታቃጥለው እሷን ፊት ለፊት ማምጣት። ከዚያ አበባ ጎመን እናንሳና እንጀምራለን መዛቅ ማለት ነው። ዛቅ እናርገው። እንዛቀው። ይዛቅ። ተዘቋል። እንዝቃለን። በአክብሮት እንዝቃለን። እንብላው። አስጎመጀኝ አቤ። ከስራዎች እንግዲህ የተለያዩ ቲያትሮችን፣ ፊልሞችን ወደኛ አድርሰሃል። ብዙ ስራዎች ላይ ተሳትፈሃል እና የማትረሳውና የምትወደው ገጸ ባህሪ የትኛው ነበረ? ዳና አለ እንግዲህ ትዳር ሲታጠናል የምትወደው ናሳ ምን ነው? እየተቃጠልኩ እኮ ነው። እንዴት አድርጌ ነው የምነግርህ? አሁን አይዞህ አቤ፣ እስኪ ንገረን። በዚህ ከቃጠሎ በፊት ቢሆን ኖሮ አስታውስ ነበር። አሁን ግን እንጃ ራሴ እንትን እያለ ነው። በፍጹም ማስታወስ አንዱን እስኪ አንዱን ከ9ኛው ሺህ እንግዲህም አቶ ብርሃኑን ሆኜ ነው የተጫወትኩት እና ልጆቼ የተወሰኑቱም እንደዚህ ያቃጥሉሃል፣ የተወሰኑቱም ደህና ናቸው እና
ብዙን ጊዜ ደስ የሚለኝ ማን ነው? ጩባው ነው። ቢያቃጥለኝም ቢያናድደኝም እሱ ጥሩ ነው። በተረፈ ውሮም አለች። ከሴቶች እሷ ነች አንዷ የምታቃጥለኝ። ትልቋ ሴቷ ግን እሺ ዳጣው ሊያስረሳ ይችላል። ችግር ያስረሳኛል። ውይ እስከዛ መንገሻ ጀምሩና መንገሻ አይደለም ወይኔ መረድ አየኔ ነገር እሱ ያንተ ነው ይበላል። እሺ መረድ ጀምርና እሺ አቤ አይዞህ ይሄው ዛቅ እያደረግን ነው። ዛቅ በደንብ ዛቀዋ። ታዲያ በደንብ ዛቀው። እኔን አይተኸኝ የለም እንዴ? ላየሁኝ እኮ ታዲያ በደንብ ዛቀዋ። አዎ ዛቀው እናቴ። አዎ ሙሉውን ዛቀው። ትንሽ ካለው እንዝቃለን። አዎ በደንብ ዛቀው እንዴ። አዎ እሰይ። እስኪ መርዕድም ከሰራቸው ስራዎች ውስጥ እንግዲህ የዳዊትን ዜማ አለ፣ ደጋግ ሰይጣኖች አለ። አንዱን ቆንጆ ከሰራኋቸው ስራዎች የዳዊትን ዜማ ደስ የሚለኝ እንትን አለው፣ ሶሎ ሎክ ያለው እና የቤተሰብ ቲያትር ነው። የዳዊትን ዜማ ምን ይላል ከፈን የሚባል ካራክተር ነው የምጫወተው እና እዛ ላይ ነፍሱን ይማረውና የኢቢኤስ ባልደረባ የነበረው ነፂም ነበርና አብረን ነበር እሱ የሚሰራበት ነበር። አዎ ነፂ የሚሰራበት ነበርና የቤታችን የመጀመሪያ የበኩር ልጅ አይምሮ ገጸ ባህሪ ኦቲስቲክ ነውና እሱን ወንድሜን በጣም ስለሚያገሉት በሱ ምክንያት እኔ ስቴጁ ላይ ምን ይላል ማንንም ሰው በሚቀጥሉት ደቂቃ በማንኛውም ጊዜና ሰዓት በአጋጣሚ አካል ጉዳተኛ ሊሆን ይችላል ይላል። ሁሌ እንደሞላለት ሚኖር የለም እና እቺ ዲያሎግ ከዳዊትን ዜማ በጣም ደስ ትለኝ ነበር። አልቻልኩም። አይዞ ሱፍ መጠጣት ይቻላል። በአንጓለ ትንሽ መጠጣት ይቻላል። 5000 ወደሚወዳደረው ሰው ይሄዳል። አይ አልጠጣም። ግድ የለም ፉት ብላ 5000። አይ አልጠጣሁም። ይሁን እንዲሁ እዚሁ እንዳለው ትንላታለሁ እንጂ አልጠጣም። አንደኛው እንዴት ነበርሽ? አንደኛው በጣም ጥሩ ነበር። በጣም ቆንጆ ነበረ። እንግዲህ ወደ ሁለተኛውስ ብንዞር የሚል አስተሳሰብ አለኝ። ጥሩ እሺ። ስለዚህ ሁለተኛው ማን ይጀምር? ሁለተኛው ጋሽ አንተ ጀምር እባክህ። ኧረ አዎ አንተን እያየው ልጅ ከአባቱ ይማራል ስለሆነ ሁለተኛውን እናንሳና በደንብ ዛቅ ከተሽ ይዋኝ አዎ በደንብ ዛቅ ያለው እንዴ አብይ ጋሻቤ እስቲ በፊት እንዴት ሲቀጠሩ የነበረውን ሁኔታ የቲያትር ስራዎቹ እስቲ ሲቀጠሩ የነበረውበትን ሁኔታ አስታውሱ። ከሀገር ፍቅር በፊት ካቶ መላኩን ታውቋቸዋላችሁ? መላኩ አሻግሬ ካቶ መላኩ ጋር ነው የጀመርኩት። 1 ዓመት ተኩል ያህል ነው ከዛ በፊት የጀመርኩትና ካቶ መላኩ ጋር ክፍለ ሀገር በአብዛኛው ዞር ነበረ። የዛን ጊዜ ልጅ ነበርኩኝ። አሁንም እኮ ደህና ነው። ልጅ ነኝ አይደል? ታዲያ ጮክ ደህና ነህ? አዎ ደህና ነው። እንትን ያልኩ ከሳቸው በኋላ ነው ሀገር ፍቅር ቲያትር አቶ መላኩ በ68 ዓመተ ምህረት ተቀጠሩ አቁመው የኛን እንትን። ከዛም በኋላ ከፈረሰ በኋላ እኔ በ69 ዓመተ ምህረት ነው የተቀጠርኩት። 69 ዓመተ ምህረት ነው እና ልጅ ነኝ። እዛ የነበሩ ሰዎች እንደ እንትን ነበር ያኔም እንደ ኦዲሽን ነበረ እንደ መወዳደሪያ አቅርቡ የምትባሉት ሞኖሎግ ወይ የለም እሱ የለም። ያለው ምን መሰለ የተቀጠርነው እኛ በ3 ነው። በቲያትር በውዝዋዜ በድምጽ ነው የተቀጠርነው እና ድምጽም ካለ ድምጽ ትዘፍናለህ፣ ትፈተናለህ። ቲያትርም ካለ ትንሽ ከምታውቀው እንትን
ሸረፍ አድርገህ ትወስድና ትላለህ። ውዝዋዜም ያው እንግዲህ ሙዚቃው ይከፈትልሃል ታስነካዋለህ እና በዛ ነው እኛ የተቀጠርነው በዛን ጊዜ 3 ደሞዝ ማለት ነው በአንድ ሰው አንድ ደሞዝ ነው። አንድ ደሞዝ በ3 ደሞዙን እነግርሃለሁ። በአንድ ደሞዝ በ3 ሙያ አንድ ደሞዝ 3 ሙያ ነው። አንድ ደሞዝ ነው እኛ የምንቀጠርበት። ሶስቱንም አቀላጥፈህ መስራት አለበት ትሰራለህም። የኖርነውም በዛ ነው እና ከተወሰነ ጊዜ በኋላ 3 ዓመት በኋላ ውዝዋዜውን ወጣው። ከውዝዋዜ ወጣው ቲያትርና ድምጽ ነበር የምሰራው። በዛ ነው እንግዲህ ረጅሙን ዘመን የኖርኩት። ደስ ይላል። እስቲ መረድም ሁለተኛው አንድ ዛቃት አቅርበው በደንብ ያዘው። ይሄው በአክብሮትን ዛቅ በአክብሮትን ይዛቃል ይዛቃል። እቃው አለቀ እኮ ሙሉ ነው የዛቁት። ሙሉ ይሁን ጎበዝ እኔ አሁን ነው የመጣ ስላወራሁ ነው መሰለኝ። ወይኔ ባላወራስ አይወራም አይደል? ወይኔ የሚለው ምንድን ነው ዘፈኑ? ወይኔ እስቲ እንዴ ላማሙቅ ብዬ እኮ ምላሴን እኮ 3 ሰዓት ሙሉ ፀሐይ አስመጥቼዋለሁ። ግፍ መስሎ እየተሰማ እንዴ ዋይ አርጋጅ ነገር ያደረገኝም እኮ እንደ አርጋጅ ነገር ዋይ አብዬ አንተ ችለህ ተነስተሃል አባቴ። እንጃ ማን ያንሳኝ እንዴ? እሰይ ውሃ ለማናት ላይ የሚደረግ እንትን አለ አቤ ሱፍ አሁን አይጠጣም አሁን ብላችኋል። ውሃ ነገር ቢኖር ግን ማን ነው የሚያመጣልኝ? እዚህ ላይ ባደርገው ፍስስ ባደርገው። አቤ ስትቀጠር የመጀመሪያ ደሞዝ ስንት ነበር? ከዚህ በላይ አቃጠልም ተናገረው። አስቅም 75 የኢትዮጵያ ብር ነው የተቀጠርኩት። 75 ብር ነው በኢትዮጵያ። ስንት ዓመተ ምህረት ነው? 69 ዓመተ ምህረት። ታዲያ 75 ብር ያኔ ምን ይገዛ ነበር? እስኪ ተቀማጩ ስንት ነው በለው። አቤ ተቀማጩ ንገረው። ተቀማጩ ሳቅ። አሁን አንተ 30-40 ሺህ ብር ገባህና ሳቅ። ተቀማጩ ምን አለ ብለህ ነው? ስማ የደሞዝ ዕለት ስጋ እንበላለን። 10 ብር ነው ኪሎ። ከዛ በኋላ እስከ 15 ድረስ ስጋ የለም። በ15 ደግሞ ገንዘብ ካለው ላይ እንበደራለን። 10 ብር አንተ 10 ብር ትበደራለህ፣ እኔ 10 ብር። ስጋ ቤት እንሄዳለን። 10 ብር ለሁለት 1 ኪሎ ስጋ እንበላለን። እንደዚያ ነበረ እንትን ያደረግነው የኖርነው ማለት ነው። በ75 ብር ደሞዝ ከሱ ላይ 30 ብር ቁብ አለ በወር 30 ብር ቁብ ይጣላል። እንደዛ ነው የተኖረው። እግዚአብሔር ይመስገን። በሱ ቁብ ትገባለህ። ዓላማም ስላለ ልጆችም ስለሆን ቤት ዕቃ ለመግዛት ምናምን ለማን የነበሩትን ሰዎች እያየን የቀደሙትን ልብ ነበረን በዛን ጊዜና እንደዛ ነው ያሳለፍነው። እግዚአብሔር ይመስገን። መርዕድስ እስቲ መርዕድ አስታውሰን። የመጀመሪያ የቲያትር የተቀጠርበት ወይም ደግሞ የሰራህበት? መጀመሪያ ቲያትር ከመቀጠሪ በፊት ሌላ ሙያ ላይ ነበርኩና ያኔ ደሞዜ 222 ብር ነው። የዛሬ ኦልሞስት 20 ዓመት ማለት ነው። 20 ዓመት 94 አካባቢ ማለት ነው። 222 ብር እና ቤት ተከራይቼ ነበር የምኖረው። አስማት እንዳይመስልህ እና 20 ብር ምናምን ተቀማጭ ነበረኝ ቢያንስ በወር ተቀማጭ አለኝ። ትዝ ይለኛል ወንደላጤ ሆኜ ተከራይቼ ስኖር 1 ብር ይዤ ሄጄ 2 እንጀራና 2 አምባሻ ገዝቼ መጣ ነበር በ1 ብር።
እንደዛ መስላት ነው። ከዛ ቲያትር ቤት ህፃናት ቲያትር ነው ለመጀመሪያ የተቀጠርኩት ያኔ 500 ምናምን ብር ደሞዝ የሆነ የት ላጥፈው እጄ ያን ምን ያረጋ 500 500 ምናምን በጣም ብዙ ነው። ከዛ በኋላ 95 ላይ የዳዊት እንዚራ የመጀመሪያውን ቲያትሬን ስሰራ ኦልሞስት ከአማጭ በኋላ ሁለተኛ ቲያትሬ የዳዊት እንዚራን ስራ በስቴጅ 150 ብር ይከፈለናል እና በወር 600 ብር ድፍን የከተማውን ሰው ታዝናናበታለህ አባቴ 600 ብር። እሺ ሁለተኛው እንዴት ነበረ? ሁለተኛው እኔ ማለት 2 ሰዓት ፀሐይ አሞቀዋለሁ ምላሴ እንዳያቃጥለኝ ብዬ ግን ከፀሐዩም ባሰ አቤ በዛ አይነት በጣም እንደጀመርነው እንጨርሰዋለን ይመስላል። እንደጀመርነው እንጨርሰዋለን። አንበታተንም ወይ አዝለህ ወይ ታዝዬ እወጣለሁ። በቃ ማዝለህ ይመስለኛል ነው። አዎ እሺ አሁን ወደ ሶስተኛው ላይ ህጉ ይቀየራል። እንዴት ነው? እኩል ነው የምንዝቀው። እሺ እኩል እንዛቅ እየተያየን እኩል ዛቅ እናድርገው። ሶስተኛው አቤ እንዳትምታታ ሶስተኛው አክብሮትን ዛቅ በለው ይለቅ እንጂ የሰሞኑን የፌስታሉን ነገር እንዴት አያችሁ? ፌስታሏ እየበላን ፌስታሏ ነው። እንዴት አያችሁት? ፌስታል መያዝ ተከልክሎ የለ? እንዴት ፌስታሉ ማንነት ሰው ካያችሁ መንገድ ላይ ዳቦ በዚህ በእንትን መያዝ ነገር የለም። እኔ ሀባብ እንዲየመታው ነው የሄድኩት። ሀባብ መንገድ ላይ እየመታው ሀባባን ከዛ ሙዝና ብርቱካን ደግሞ ሙዟን በዚህ ብርቱካኗን በዚህ ይዤ ሁለት ነገር ሲላክ በቃ በስልክ ላክልኝ አልኩት። እንዴ እኔ መጀመሪያው ቀን ዳቦ ገዛው። ያን ዳቦ ፌስታል ሰጥቷል። ነጩ ፌስታል የዳቦ መያዣው ስዋያዝም ጃኬትን አውልቄ ጃኬትን እንትን አልኩት ጠቀለልኩትና በዚያ ይዤ እንደሞቀኝ አድርጌ እኔ በጣም መክሊት ያልኩ ጉንፋን ይዟት ብርቱካን የግድ መሽቷልና ፌስታል የለኝም አልኩ። ታላ ስንቱን ለያዘ 2 ኪሎ ነው ቢያንስ 13 12 ብርቱካን ይሆናል። እታች ሱሬን ቋጠርኩት። እታች በጫማ ማሰሪያ ሱሬን ቋጠርኩት። ብርቱካኖቹን ላኳቸው ወደ ታች ስንት ቦታ እንደተፈተሽኩ እንት ምንድን ያስከው ተብዬ ምንድን ያስከው አሻከኝ በእናትህ። አሁን ያለውን ህይወት በእንትን በፊልም ወይም በቲያትር ብንገልጸው ርዕስ እስቲ ያውጡና አሁን ያለንበት ፌስታሉ ሲቃጠል ማለት የሚቃጠለው እኮ በሳት አይደለም። ፌስታሉ የሚገዛው አጥቶ ራሱ ሲቃጠል እሺ አቤስ የተቃጠለው ጉሮሮ ተበለው ጉሮሮ ይሄን አይደለ ያስከን በዚህ ይቻላል አይደለም? እሺ የተቃጠለው ጉሮሮ እሳት በላይ ሌላ እሳት ይሄ ሌላ እሳት ከእሳት በላይ እሳት ከእሳት በላይ እሳት ከእሳት በላይ እሳት ወልደሽ ያሳደግሽኝ እናቴን አፈቅሽኝ ሚለው ነው። ተንሱዬ ብዙ ሙዚቃዎችንም ሰርታል። ይትቤም ያንተ ልጅም ሙዚቃ ላይ ስለዚህ እስቲ አቤም አንድ ሙዚቃ እንደውም በድምጽም ተቀጥረሃል አይደል? አሁን ግን እስኪ መዝሙሩ ይዘምርልናል። መዝሙር እሺ እስቲ አንተ ጎዳና አንተ መንገድ አንተ ጎዳና አንተ መንገድ ጎዳና መንገድ ሰው እንዳይሄድ የለም ሰው እንዳይሄድ የአቶ ደምሴ በገና የሚዘምሩት ነበረ። እሱን ነው ጎዳና መንገድ ሰው እንዳይሄድ የለም ሰው እንዳይሄድ
ደስ ይላል። ናይስ። እሺ ጥሩ ነው። ሶስተኛውን አልፈናል። አሁን እስቲ ወደ አራተኛ እየተወጣን ነው። አራተኛ አይዞህ ጭንቅላቴ እኔ ራሴ የማን ነው? እኔ እንጃ ላውቀው አልቻልኩም። መርዴ ያንተ ይሆን እንዴ? የኔ ያለ እዚህ ጋር አለ። የኔም እኮ አለ። እንደ አፍሮ እንደሆንኩኝ አለ። እኔ አቤ አቃጠለኝ። እሺ እንቀጥል። ይዋኝ እኔ ይሄው ይመዝምዝ ይዛቃል። አሁን ይመዝምዝ ሳህን ላይ ተቀያየሩት። ሳህናችሁ ላይ አርጉት። እዚህ ለሱ አይ መርድ እዚህ ላይ ላድርገው። ወይኔ አቤ አበዛውብህ። ለኔ መስሎኝ አበዛውብህ። አላበዛሁም። ይሁን በቃ አቤ እሷን በልጥ ትጠጣለህ። ሱፏን በቃ አበዛውብህ። አሁን እንብላው። እሺ እስቲ አሁን እንዲሁ እንዳላችሁ ሳህኑን እናስቀምጥ። እሺ ከሀሳቦቻችሁ ይዛችሁት ልተኙት የምትችሉት አይናችሁን ጨፍኑ። አይናችንን እንጨፍኑ። ከሀሳቦቻችሁ ይዛችሁት ልተኙት የምትችሉት ሀሳብ አስቡ። እስኪ ሀሳብ ምረጡ። ከዛ ምን መረጣ? ምን ይዛችሁ ተኛ? ምን ይዛችሁ? እኔ ምን ጊዜም ይዤው የምተኛው ስለ ነገ የምሰራውን ስራ ብቻ ነው እያብሰለሰልኩ እስከ ተወሰነ ሰዓት የምተኛው። እሺ ስለዚህ ምንድን ነው በነጋታው የምትሰራው? ለምሳሌ አሁን ነገ ቀረጻ ካለኝ እሱን እያብሰለሰልኩ ስለዚህ የነገን እስኪ ንገረን። አሁን የነገን ነገ አሁን የምሰራው አንድ ድራማ አለ። እሺ እሱን አልነግራችሁም፣ ርዕሱን አልነግራችሁም። እንዲሁ እንዳማራችሁ ይቀራል። አልነግራችሁም። ሲደርስ ታዩታላችሁ። እና አይኔን ልግለጥ ወይ እኔ አሁን ቢሆንልኝ ሮቶ ሙሉ ውሃ የሞላ ሮቶ እቅፍ አድርጌ ብተኛ ውስጡ ገብቼ ማለት ነው። ውስጡ ገብቼ እቅፍ አድርጌ ሮቶውን ብተኛ እኔ አሁን ሌላ ሀሳብ የለኝም። ውሃ ማቀፍ ብቻ ነው ፈልገው። እንዴ ንግለጥ ትንሱ ድዴን እንደሚያንኳኳው እንዴ እዚህ ላይ ያለው ምላሴን ግቡ ልበላቸው። አይገቡም። ማን ነው የሚያስነሳኛው? እኔ አነሳለሁ። አይዞህ አቤ፣ እኔ አነሳለሁ። እስኪ ተወያዩ። እንደውም የዋጋ ንረትም አለ አይደል? እንግዲህ ከዋጋ ንረት ጋር ተገናኝቶ አቤ ገበያ ወጥቷል። አስቤዛ ሊገዛ፣ አስቤዛ ደግሞ የምትሸጠው ማለት ነው። ስለዚህ ለአቤ አስማምተህ ሽጥለት። አቤ አሳምነህ ይኸው አቤ ቆንጆ ቲማቲም 7 ቀን ይቀመጣል። ፍሪጅ ውስጥ ከገባ እስከ 15 ቀን ይቆያል። ምንም ኮቾሮ የሆነ ቆንጆ ቲማቲም። ይኸው ሽንኩርቱም ደግሞ ይኸውልህ ምንም ዘይት የማይፈልግ ሽንኩርት። ስንት ጊዜ ነው የሚቆየው እሱ ደግሞ? ሽንኩርቱ ካልበላኸው ምንም በፎቶ ማለት ነው። በፎቶ 1-6 ወር ይቀመጣል። ከበላኸው ደግሞ ያው እንደ 15 ቀንም 20 ቀንም ሊቆይ ይችላል። በአንድ ድስት ውስጥ 2 ቁሌት ትሰራበታለህ። ሽንኩርቱ በቃ ነው። እሺ ይኸው። እሺ ቲማቲሙም ይኸው። እሺ የአበባ ጎመኑ ከፈለክ ጥቅል ጎመኑ። እሺ እኔ የምልህ እንደው ስንት ነው ዋጋቸው? አሁን ሽንኩርት ኪሎ 50 ብር ነው። 50 ብር? አዎ ቀነሰ ነፃ በለው 50 ብር። ጥሩ 50 ብር ነው። ያው ጥቅል ጎመንም ካሮትም አለ። ካሮት 90 ብር ነው ኪሎ። አዎ ተመስገን ነው። ሽንኩርቷ በለጠች አይደል? ቆንጆ ነው። ስንት ኪሎ ሊሆን? ስንት ማዳበሪያ ይሁን? ካሮት ከሱ ሁሉ ይኸውልህ። ጥቅል ጎመንስ? አይ እኔ በቪዲዮ ቀርጬ ለቤተሰቤ አሳያቸዋለሁ እና በቪዲዮ ሊበሉ እንደዛ እንጂ አሁን አልችልም፣ አቅም የለኝም። የኔ ወንድም
ግዴሎትም ምን ይላል ይሄ? ሳብር ይለኛል እንዴ? ኧረ አንተ ነህ ያቃጠልከኝ። ከዚህ የባሰ ደግሞ እባክህ ተቃጠልኩ። አንድ ነው የሚቀረው። አራተኛውን ጨርሳ። አራተኛው እንዴት ነበር? አራተኛው ጥሩ ነው። ጥሩ አቃጥሎኝ አልፏል ማለት ይችላል። በተለይ ልቤን ትንሽ ጎዳ አድርጎት ነበር። ጥሩ ነው ልበል እንጂ ሌላ ምን እላለሁ? ጥሩ ነው። አሁን ወደ አምስተኛው አሁንም እኩል እናንሳው። እሺ ይኸው አብዬ አምስተኛው ይኸው ቁመቴ ስለረዘመ ትንብያለሁ። ሲያቃጥል ሰውነት ይፍታታል። እጅ ረዝሞ አይደለም አቃጥሎ ሆኖ አብዬ እዛ ይደረሰው። እውነትህን ነው። ኧረ ያንተስ? እሺ ይዛቃል በደንብ ዛቀው። ለኔ ልሰጥ ነው እንዳታሳንስ። ለአንተ ነው የምሰጠው። አሁን እስኪ ዛቁትና እነግራቸዋለሁ። ተቆልሏል። አሁን ራሳችን ነው። አየህ ለሰው ያዘጋጀው ለብርስ ይሆን። እሺ በል የተባረከ ይሁን። ሶስት ልጅ ሳደግ አሁን አቤ ድምፅህም ተለወጠ። ወይኔ መሬት ተነስ ቀውጥ ይለኛል። ወይኔ አቤ እፍ በልልኝ። እፍ ልበልልህ? አይ ለራሴም አልሆነ ናሲ በልልኝ አንተ። አይ አንተ ጥሩ አይደለም። ይነዳል። አንተ እፍ ብለው ይነዳል። አቤ ምንድን ነው የሚባል አንድ ግጥም እኮ አለ። ምን? እፍ ብለው ከሳ ባነደው ከሰለ። አሁን ማን ይመስላል? ሶፍትን የመሰለ እኔ ደግሞ እፍ አንድም ለማጥፋት እፍም አንድም ለማንደድ ያለው የኔ እፍ ብለው ይነዳል። ማን ነው? ማንኛው ሊቅ ነው? እኔ እንጃ። ታዲያ ሳጣት ነው እንደምታወራው? እኔ አላውቅም። በዚህ ሰዓት ካታ ላፏጭበት ይሆን? ጎርዳን ልበልበት። ቆይ አልሆነም። አልቻልኩም። በሱ ይቀንሳል። አልቻልኩም። ነፋስ ሲገባ እኮ ይብሳል። ብዬሻለሁ ነው ያለው ዘፋኝ። አልቻልኩም። በጣም ጥሩ ነው። ለማንኛውም አጠናቃችኋል። አልቋል። አይዟችሁ። ኧረ ወይኔ ይኸው ሱፍ ማቀስቀስ ያን ያህል ሰዓት ፀሐይ መሞጋት ቃጠሎ ለመልመድ። ወይኔ እስቲ አታስወጣኝም? እዚህ ወንበሩ ላይ አስወጣ። እሺ ገፋ ደርሰሃል። ደርሰሃል። ልቤ ላይ ባረከው። አትፈልገው ተጠጣው ላይ ይሁን ችርስ። ይጨመራል ትንሱ። አይ እንዴ ፈጀህን። የቃጠሎ ፍልሚያን እኩል ስላጠናቀቃችሁ የ25,000 ብር ተሽሏል። እንዴ ሲል አልሰማህም? እንደጋለ ብረምጣች ትሻለ። ወይኔ አንተ ብስጭት ያውቃሃል? የለም እኔ ግን ብስጭት የለኝም እኮ እንደው ያሁኑ እንትን አለኝ እንጂ ብስጭት ነው ያላቅም። እዚህ ላይ ወጥቶ አያውቅም። ዛሬ ብቻ ወጣ ማለት የምትፈልጉት ነገር ካለ እድሉን ምንም አዳዲስ ስራዎች ካለ ምንም እኔ በጣም ማለት እፈልጋለሁኝ። ትንሱዬ አመሰግናለሁኝ። መተህ እዚህ ስላቃጠልከኝ ማነው ቃጠለውን ስለጋበዝከኝ ትንሱዬ። የቲያትር ተመልካቾች እኔ የምጋብዛችሁ
ዘውትር እሁድ በ12 ሰዓት ላይ በሀገር ፍቅር ቲያትር የመጨረሻው ፍርድ የሚል ቲያትር አለ። መታችሁ ተመልከቱልኝ። በብሔራዊ ቲያትርም ደግሞ ሮብ ደጋግ ሰይጣኖች የሚል ቲያትር አለ። እሳተፍበታለሁ። መታችሁ ተመልከቱልኝ። የራሴም ደግሞ አዙሪት የሚል የቲክቶክ ቻናል አለ። እሱንም ላይክ አድርጉት። ጋሻቤ እኔ እንግዲህ እንዳልኳችሁ ጡረታ ላይ ነኝ እና 9ኛው ሺህ ተከታታይ ድራማ እንድትከታተሉ ጋብዣችኋለሁ።